ጥበብ ብዙዎች ይላልና ቀጥሎ ደግሞ ኃያላን የሆኑ ብዙዎች አለ። ኃያላን የተባሉት ማለት ናቸው ጦር መሳሪያ ያላቸው በውትድርና የሚያምኑ በመከላከያነት በፌደራልነት በድሮን በምናምን የሚያምኑ ናቸው ብዙዎች። አያችሁ ኃያላን የሆኑ ብዙዎች ይላል። ባለጸጎች የሆኑ ብዙዎች አለን ደግሞ ሀብታሞችን ባለጸጋ ሲባል ዕውቀት ያላቸውን ሰዎችም ጭምር ማለት ባለጸጋ ሲል አጠቃላይ ባለጸጋ ወደ ሀብት ይወስደዋል ብዙ ጊዜ። እነዚህ ምንድን ናቸው ይላል? ይኸው ወንድሞች መጠራታችሁን ተመልከቷልና እንደ ሰው ጥበበኛ ናቸው ተብለው ነበር እነዚህ ሰዎች። በቃ ይሄ ሁሉ ሀብት ንብረት አፍርቶ ከሊስትሮነት ተነስቶ ከተሸካሚነት ከምናምን ተነስቶ እዚህ ደረሰ ይባላል። እንደ ሰው ስታስቡት የሚገርም ነው። በቃ የሚገርም ኢኮኖሚክስ ትምህርት ነው። በቃ ይሄ የሚገርም ነው። ይሄ ሰው ሀብታም ሆነ ስኬታማ ሆነ ተብሎ ኢንተርቪው ይደረጋል አይደል? እንደ ሰው ነው ታዲያ። እንደ ሰው ጥበበኛ ተብለዋል፣ ስኬታማ ናቸው። ግን ይላል ግን እግዚአብሔር ጥበበኞችን እንዲያሳፍር ይላል። የትኞቹን ጥበበኞች? ሰው ጥበበኛ ብሎ የሾማቸውን ጥበበኞች ሊያሳፍር የዓለምን ሞኝ ነገር መረጠ የሚለው እቺ ናት። ቀን የእግዚአብሔር ቀን መንገድ የምትባለው እቺ ናት። የዓለምን ምን መረጠ? ሞኝ ነገር። ወይኔ ለካ ጅላጅልነት ሞኝነት ነው የሚያዋጣው። ይሄ ማለት ነው ከርፈፉኑ ማለት አይደለም። መቼም ይገባችኋል። የዓለምን ሞኝ ነገር መረጠ ሲባል የሆነ እንደ ሞኝ የታየ ሰው ግን አስተውሎ የማያየው ነገር አለ ማለት ነው። የሆነ በቃ በብልጣብልጥነት ለማለፍ ልክ እንደ ጠቢቡ ሰለሞን ፈረሱን ከንስር ጋር አደባልቆ አቀላቅሎ ክንፍ ያለው ፈረስ እንዲወለድ አደረገና በዛ እየበረረ ገነት ለመግባት በአቋራጭ ለመክበር እንደሚሞክሩ ሀብታሞች ማለት ነው እንደሞከረው ብልጣብልጥነት። ቀጥሎ ደግሞ በጣም ብዙ አሞራዎችንና ንስሮችን ሰብስቦ በመናፍስት ኃይል አሰልጥኗቸው ትልቅ የሆነ ሳጥን ንጉሥ ሰለሞን የሚቀመጥበትን ሳጥን አበጅቶ በአየር ላይ የሚሄድ እንደ ባሉን ነው የሚባለው ባሉን አይደል? ልክ እንደሱ ሰርቶም ነበረ። ማጂክ ካርፔት ሰርቶ ነበረ። አስማተኛ ምንጣፍ ማለት ነው። በቀለበቱ ብዙ አስማት ይሰራ ነበረ። ጠቢቡ ሰለሞን ያላደረገው ነገር የለም። ግን ይሄ ሁሉ ምድራዊ ጥበብና ብልጣብልጥነቱ ነበረ። ግን ምን አለ መጽሐፈ መክብብ ላይ? አይጠቅምም፣ ሁሉ ከንቱ፣ ምን ጉም እንደመዝገን ወይም አመድ እንደመዝገን ነው አለ። ተራ ነገር ከንቱ ነገር ነው አለ። ስለዚህ ይኸውላችሁ እግዚአብሔር በጣም የሚገርም ቃል ነው የተናገረው። የዓለምን ጥበበኞች ለማሳፈር የዓለምን ሞኝ ነገር መረጠ። የዓለምን ጥበበኞች ለማሳፈር በዓለም ላይ ሞኝ ነገሩን መረጠ። ለምሳሌ በመንገድ ላይ እምነት ተቀብታችሁ ሲያዩአችሁ አንዳንድ ሰዎች ስታስቀድሱ፣ ስትሰግዱ፣ ስዕል ስትሳለሙ፣ ንስሐ ስትገቡ ሲያዩ መናፍቃንም ምን ይላሉ? ሞኝነት ይመስላቸዋል። የመስቀሉ ቃል ለእኛ ኃይላችን ነው፣ ለማያምኑት ግን ሞኝነት ነው ተብሏል። አይደለም እንዴ? እዚህ ጋር ስትመጡ የዓለምን ሞኝ ነገር ለምን መረጠ እግዚአብሔር እንዴ? እስቲ ጥበብ የምትባለው ነገር አስተውሉ። ጠቢቡ ሰለሞን መጽሐፈ ጥበብ የሚበለው መክብብ የሚበለው መጽሐፈ ምሳሌ ላይ የሚበለው ንጉሥ ዳዊት ጥበብ የሚበላት መጽሐፈ ሲራክ ላይም ጥበብ የሚላት በጣም የሚገርም ነው። እንዲያውም መጽሐፈ ሲራክ ምዕራፍ 8ን ብታነቡት በጣም ነው የሚገርመው። እዚህ አጋጣሚ ነው አሁን ያዝኩት አፕሊኬሽን 36 አህዱ ነው፣ ያኛውን አልያዝኩትም እንጂ የሚገርም ነው። መጽሐፈ ሲራክ ምዕራፍ 8ን ጥበብ ምን እንደሆነች በደንብ አድርጎ ይነግረናል። ምን ማለት ነው? እንደው አብራርቻ አንድ ቀን አመጣላችኋለሁ። እኔ ጥበብ የምለው እንዲሁ የዋህ መሆን ነው፣ የእግዚአብሔርን ቃል መቀበል፣ ከዛ በኋላ አድርጎ የተባለው ማድረግ። ማን ስለሆነ? እግዚአብሔር ስለሆነ በተግባር ፈጽሞ የሚሆነው መጠበቅ፣ ተስፋ ማድረግ፣ ይሆናል ብሎ ማመን። ጥበብ ማለት ይሄ ነው። እግዚአብሔርን እስቲ ሌሎች ሰዎች ሲጠበቡ አይታችሁ ከሆነ ወይም ስለ ጥበብ ሲወራ ሰምታችሁ ከሆነ የትም ድረስ ይሄዱ መልሰው እዚች ቃል ላይ ነው የሚመጡት። በቅንነትና በየዋህነት ውስጥ ብቻ የሚገኘው ነገር ነው ጥበብ የሚባለው። እንዲሁ በመታዘዝ ቅዱሳን ተሰውረዋል። ከ24 ሰዓት ውስጥ 4 ሰዓት ብቻ በመተኛት 18 ሰዓቱን ምን በማድረግ በመጸለይ በየዋህነትና በቅንነት አልፈዋል። እግዚአብሔር የዓለምን ሞኝ ነገር መረጠ ብሎ የተናገረው አንዱ ይሄ ነው። ጥበበኞችን ለማሳፈር በደንብ አስተውሉ። ጥበበኞችን ለማሳፈር። ለዚህ ነው የእግዚአብሔር መንገድ ምንድናት አለ መጽሐፈ ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 የመጨረሻው ላይ የዛሬ ምዕራፋችን መጨረሻው ላይ የእግዚአብሔር መንገድ ምንድናት አለ? ቅን ናት። መንገድ ነው ያለው። መንገድ ሃይማኖት ነው። ሁልጊዜ ስለ መንገድ ካወራው ስለምንድን ነው? ስለ ሃይማኖት ነው። ኢየሱስ እውነት፣ ሕይወት፣ መንገድ ነው ከተባለ
መንገድ የተባለው ሃይማኖት ነው። መንገድ የተባለው እምነት ነው። መንገድ የተባለው አቅጣጫ ነው። እንደ ሬንጌጅ እንደ ዊንድ ቬን ማለት ነው። ሬንጌጅ ማለት የዝናብ መጠን መለኪያ ነው አይደል? ዊንድ ቬን ደግሞ የንፋስ መጠን መለኪያ ነው። መንገድ ማለት ደግሞ የሃይማኖታችን ማሳያ አቅጣጫ ነው በቃ። ስለዚህ እግዚአብሔር ይኸውላችሁ የሚከተሏት ቅዱሳን ይሄዱባታል አለና ያቺ ቅን የተባለችዋ መንገድ ኃጥአን ግን ይወድቁባታል አለ። ቅዱሳን ሲሄዱባት የሚያደናቅፍ ነገር ስለሌለ ነው። አሁን አንድ መንገድ ላይ ነው ኃጢአተኞች ተደናቅፈው የሚወቁበት ድንጋይ ካለ ጻድቃን እንዴት አልወደቁበትም? ማየት ስለሚችሉ አዎ። ድንጋዩን ዘለው መሄድ ስለሚችሉ አዎ። ኃጥአንስ በዛው መንገድ ላይ እየሄዱ እውራን ናቸው። ድንጋዩ ምን እንደሆነ አያውቁትም፣ ጉድጓዱ ምን እንደሆነ አያውቁትም። ወይም አናውቀውም ልበል እንጂ እኛ አይደል እኛ የምንመደበው መቼም ከኃጥአን መካከል ነው። ይቅር ይበለንና ጻድቃን ይላል ጻድቃን ይሄዱባታል ያችን ቅን የተባለችዋን መንገድ። ቅንነት ዝም ብሎ እኮ የዋህ መሆን እኮ በቃ የዋህ መሆን እያወቁ ብልጥ መሆን እየተቻለ ዝም ብሎ ማለፍ መተው። ክርስቶስ እንደዛ ሊያደርግ እስቲ የት ቦታ ላይ ነው ክርስቶስ ብልጣ ብልጥነት የተጠቀመው? በስጋዊ ብልሃትና ዘዴ በዚህ ምድር ላይ ክርስቶስ ያለፈው ነገር አለ? ለመሸወድ የሞከረው ነገር አለ? የለም የለም። ስለዚህ እንዲሁ ቅን መሆን እንዲሁ የዋህ መሆን ነፃ ያወጣል። እናቶቻችን ተመልከቱ፣ ስንት መንግስት አያችሁ ሲባሉ አይ እኔ ኃይለ ሥላሴን አይቻለሁ፣ ደርግ አይቻለሁ፣ ኢህአዴግን አይቻለሁ፣ አሁን ደግሞ ይሄኛው መጣ ይላሉ። በየዋህነት ስለሚኖሩ አሉ። በእድሜ እየረገሙ ይሁን እየመረቁ አናውቅም እንጂ አሉ። እድሜ ለንስሐ ነው። ዝም ብሎ የዋህ መሆን እናንተ እድሜ ይሰጣል። እግዚአብሔር እድሜ ይጨምርልን። ግን ከሆነም ለንስሐ ነው። ስቃይ ያለበት ከሆነ በጊዜ ይወሰደን። በሰማዕትነትም ማለፍ አንድ ነገር ነው። ስለዚህ እንደ ሰው ጥበበኞች የሆኑ ኃያላን ባለጠጎች የሆኑ ብዙዎች አልተጠሩም። እንደ ሰው ጥበበኛ የተባሉት በሙሉ አልተጠሩም፣ እዛው ናቸው። ግን መጠራት የሚገባቸው ሰዎች አሉ። እነሱም የእግዚአብሔር ሞኝነትን የተቀበሉ ናቸው። እግዚአብሔር ሞኝ ነው የተባለባቸው ቦታዎች ላይ ብዙ ምዕራፎች እናገኛለን። የእግዚአብሔር ሞኝነት ይጠበባል ብሎ ጽፎታል ቅዱስ ጳውሎስ። በሌላ ቦታ ላይ ደግሞ አመጣላችኋለሁ። የዓለምን ሞኝ ነገር መረጠ። የዓለምን ሞኝ ነገር አሁን አፈርን ከምድር አንስቶ መቀባት ለአንዳንድ ሙስሊሞች ወይ ለአንዳንድ ፕሮቴስታንቶች ወይም ለኤቲስትና ፓጋኖች መሳቂያ ነው የሚሆኑ። ታማ ነው ዝም ብላ እንደው ይሁን እስቲ ሃይማኖትን ዝም ብሎ ማጣጣል። ያቺ ሴት እኮ እየዳነች ነው እናንተ። እንዲያው አንደኛውን እኛ እንሻል ይሆን? ጸበል ሲነካን እሪ የምንለው ሰዎች እንሻላለን። ለምን? እየወጣልን ነው። እድለኞች ነን እኮ እየተገላገልን ነው። ተደብቆ አድፍጦባቸው ያሉ ሰዎች እግዚአብሔር ይገላግላቸው። የፈነዳልን ሰዎች እድለኞች ነን። ብለን የጮህን ሰዎች እውነት ከኛ ጋር አብሮ ብሎ የሚጮህ ነገር አለ። እኛ ብለን ስለ ጮህን ነው የጮህልን፣ ወይም እግዚአብሔር ብለን እንድንጮህ ከፍቶልን ነው። የእውነቴን ነው የምላችሁ። እግዚአብሔርን አንደኛውን እንደ በሽተኛ የተቆጠርነው እኛ ይሻላል። ለምን ሲባል እየተገላገልን ነው። በየቀኑ አቧራ እያራገፍን ነው። ያለብንን ጭነት እያራገፍን ነው። እና የዓለምን ሞኝ ነገር መረጠ አለና ብርቱውን ነገር እንዲያሳፍር ደግሞ አለ። ቅድም ስለ ብርቱ አውርቻለሁ አይደል? ብርቱውን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ብርቱ የተባለው ምንድን ነው? ማሰር፣ ማገት፣ መቀጥቀጥ፣ በጥይት መደብደብ፣ ማስፈራራት፣ በብዙ ነገር ብርቱ የተባለው ይሄ ነው። ኢኮኖሚካሊ ድቀት፣ የዋጋ ግሽበት፣ ኑሮ መወደድ፣ ማስፈራራት፣ ዲክታተርነት፣ አምባገነንነት የዓለም ብርቱ ነገር ይላል። ይሄንን ሊያሳፍር እግዚአብሔር ምን አደረገ? ደካማውን ነገር መረጠ። ምንድነው ደካማ ነገር? እግዚኦ ማረነ ክርስቶስ። ሌሎች ደካማ ነው ብሎ የሚያስቡትን ቢሰበሰቡ ምንም አያመጡም ብሎ የሚያስቡትን ሱባኤ እንያዝ ብለን በየገዳማቱ ስንሄድ ሲገሉንም ስንገደል ይሄ ደካማ ነገር ነው። ለማን? ለእኛ አይደለም፣ ለነዛ የዓለምን ደካማ ነገር ሰዎች እንደ ደካማ ነገር የሚያዩትን ነገር መረጠ እግዚአብሔር። ሰዎች አይጠቅምም ይሄ ብለው ያሉትን ነገር መረጠ። አይረባም፣ ይሄ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ወይም ደግሞ አይነ ስውር ነው ተብሎ የሚታሰበውን ነገር ብለን እንደምንለው ማለት ነው። ያልተገመተ ነገር ያመጣል እግዚአብሔር። ስለዚህ ብርቱውን ነገር እንዲያሳፍር እግዚአብሔር ይላል የዓለምን ደካማ ነገር። ያውም እኮ ሲመጥ እኮ ከሌላ ዓለም አይደለም፣ የዚችን ዓለም ደካማ ነገር መረጠ ነው የሚለው። ስንት ነገር መረጠ? 2
ሞኝ ነገር መረጠ። ከዛ ደግሞ ደካማ። ከዛስ እግዚአብሔርም የሆነውን ነገር እንዲያሳፍር እንዲያጠፋ ይላል። የሆነ ነገር ሆኖብናል እንዲያጠፋ የዓለምን ምናምንቴው መረጠ ይላል። የሆነ ነገር ሆኖብናል። እግዚአብሔር የሆነውን ነገር እንዲያጠፋ ምን ሆኖብናል? ቤተክርስቲያን መዋቅሯ ተነቅንቋል። ቤታችን ውስጥ ችግር አለ አይደለም? የሆነ ነገር ሆነናል። እስቲ የሆናችሁትን ጻፉ። እኔ እንደዚህ ሆኛለሁ በሉ እስቲ። እሱን ሊያሳፍርልን ወይም በእኛ ላይ የመጡብን ሰዎች የሆነ ነገር ሆነውብናል፣ አድርገውብናል አይደል? የሆነውን ነገር እንዲያጠፋ ነው የሚለው። ምን ወጥቶባቸዋል? ቆሻሻ ነገር ሰውነታችሁ ላይ ወይ ነፍሳችሁ ላይ የሆነ ሊጠፋ የሚገባው ነገር አለ። ማን ነው በእናንተ ላይ የተነሳባችሁ? ጥፋልን የምትሉት እስቲ ምንድን ነው? በዚህ ምድር ላይ ያን ሊያጠፋ እግዚአብሔር ምን መረጠ ይላል? ምናምንቴውን ነገር መረጠ። ምናምንቴ የተባለው ስጋችን ሊሆን ይችላል። ምናምንቴ የተባለው ምናልባት ጸበል፣ ጻድቅ፣ ጽዋ ወይም ደግሞ ቅዱሳን ስዕላት ቤተክርስቲያን ውስጥ እናንተ እንደ ተራ ነገር የታየው ምናምንቴ ብለው መናፍቃን ምናምንቴ የሚሉት፣ እኛ ግን ምናምንቴ ያላል ነው እንደ ምናምንቴ የተቆጠረ። በአጠቃላይ ክርስቲያኖች እንደ ምናምንቴ የተቆጥረው አህዛብ ሰልጥነውብንም ከሆነ እኛ ምናምንቴዎች ማለት ነው። እንግዲህ መረጠን ማለት ነው። በዚህ ምድር ላይ ንጉስ። በነገራችን ላይ ክርስቲያን ምንድን ነው? በዚህ ምድር ላይ ንጉስ ነው አይደለም? በዚህ ምድር ላይ ክርስቲያን ልክ አዳም የፍጥረታት ሁሉ ንጉስ ሆኖ እንደተፈጠረ ሁሉ እኛ ክርስቲያኖች ደግሞ በዓመተ ምሕረት በፍጥረታት ላይ ንጉሶች ነን፣ ነገስታት ነን፣ ገዢዎች ነን፣ ወራሾች ነን፣ ልጆች ነን። ባሪያ አይደለም። በክርስቶስ ነው ግን ይሄ ሁሉ የሆነው። ስለዚህ ምን አለ? ምናምንቴውን መረጠ አለ። ምናምንቴ ስንተኛ ነው? አራተኛ ማለት ሶስተኛ አይደለ? ቅድም ያልኳችሁ ሞኝነት፣ እንደገና ደካማ ነገር፣ ከዛ ደግሞ ምናምንቴውን መረጠ። ምናምንቴ ይባላል። አንዳንድ ሰዎች ምናምንቴ ምን ማለት ነው? ትርጉም የለውም ማለት ምናምንቴ ግን መረጠ እግዚአብሔር። እዚህ ግባ የማትሏቸው ሰዎች፣ ከንቱ ተራ የሚባሉ ሰዎች ይሆን ነገር ቁም ነገር ታገኙባቸዋላችሁ። ምናልባትም ክህነት ላይኖረው ይችላል። ምናልባት አብነት ትምህርት ቤት ገብቶ ተምሮ ላይሆን ይችላል። በቴዎሎጂ ላይ መረቅ ይችላል። ወይም ደግሞ ላሂ ላይኖረው ይችላል። የቤተክርስቲያን ላሂ አትሮንስ የገጨው ላይሆን ይችላል። ግን ምናምንቴ ብላችሁ የምትሉት ሰው ቁም ነገር ይገኝበታል። ትልቅ ካህን የሚባሉትን አባት ሊያስተምር ወይም ደግሞ ሊመልስ ይችላል። አይታወቅም። እግዚአብሔር በሱ ላይ አድሮ እኔ አሞጽ ላም ጠባቂው እያለ የሚናገረው እኔ ላም ጠባቂው አሞጽ ከእግዚአብሔር እንደዚህ የሚል መልእክት መጣልኝ ነው የሚለው። እረኛው ላም ጠባቂው እያለ ራሱን ሲገልጽ እኔ ተራው ሰው እያለ የሚገርም እኮ ነው ትንቢተ አሞጽ ላይ እና ምናምንቴው መረጠ። ይሄ እንግዲህ ሶስተኛ ነው። አራተኛ ደግሞ የተናቀውን ነገር መረጠ ይላል። የተናቀውን ነገር መረጠ። ማንን ለማሳፈር ነው ግን? የዓለምን ጥበበኞች ለማሳፈር። ምንድን ነው የተናቀው? ጾም ተንቋል፣ ጸሎት ተንቋል፣ ጸበል መጠመቅ፣ ስግደት። እኔ ብዙ ጊዜ የምክር አገልግሎት ስሰጥ በጣም ትልልቅ መፍትሄ ፈልገው ይመጡና አዎ ችግራቸውን ከነገሩኝ በኋላ መፍትሄውን ነገር ይሄ የችግራቸው ምንጭ ነግሬያቸው መጨረሻ ላይ እና መምህር ምን ትላለህ ሲሉኝ እንግዲህ ለዚህ ነገርማ መፍትሄው የታወቀ ነው፣ ጾም፣ ጸሎት፣ ስግደት። መጥቼ የጸሎት ክፍል እሰራላቸው ሰው ጊዜ እንዴ መምህር እኛ የተሻለ ሌላ ነገር ምን ፈልገው ይላሉ። በስመ አብ ብዬ አፍራለሁ። አንዳንድ ቀን በእውነት የምክር አገልግሎት ያቆምኩት አንዱ ይሄ ነው። መፍትሄው እጅግ በጣም ጥቂት ዋና ነገር የሚባለው ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ቅዱስ ቁርባን ለመቀበል ንስሐ መግባት፣ ከዛ መጠመቅ፣ ዘወትር መትጋት፣ ተግባራዊ ክርስትና፣ አለማቋረጥ፣ መታመን። እነዚህ ናቸው እኮ በቃ የሁሉ ነገር ትልቁ ነገር እኮ ይሄ ነው እኮ። አያችሁ፣ ይሄ የተናቀውን ነገር መረጠ ይላል እግዚአብሔር። ጥበብ ማለት ይቺ ናት። አንድ 2 ሜትር በ3 ሜትር የሆነች ቤት ውስጥ በሩን ዝግት አድርጎ ስዕሉ ፊት ወደ ምስራቅ ዞሮ ስዕል ባይኖር አልቅሶ መድኃኔዓለም እባክህ ማረኝ ይቅር በለኝ። ይህን የመሰለ ነገር ተነጋግረን ደግሞ ስንተኛ በህልም ያናግረናል። ከዚህ የበለጠ ጥበብ አለ እናንተ? ለምን ከዚህ ውጭ ሌላ ጥበብ ካለ ድራሹ ይጥፋ። ለእኔ ጥበብ ክርስቶስና ይሄ ነው። ክርስቶስን ለመቅረብ ደግሞ ይሄ የዋህነት ነው። ይሄ ነው ጥበብ የተባለው። ብዙዎች ይንቋታል ይላል ጠቢቡ ሰለሞን ሲናገር። አላወቋትም፣ ይገፏታል፣ ይተዋታል። ጥበብንስ የሚያውቋት እጅግ በጣም የታደለ ነው ይላል እኮ። ይኸውላችሁ የሚገርማችሁ ነገር የተናቀውን ነገር መረጠ ይላል። ማን? እግዚአብሔር። በእውነት ገነትን የሞሏት ማን እንደሆነ ታውቃላችሁ? ብልጣብልጦች አይደሉም። የዋሃን ምስኪኖች፣ የታዘዙት ለቃሉ የታዘዙት ናቸው ገነትን የሞሏት። ቆይ ይቅርታ።
እና ይቺን የመሰለች ጥበብ ንቀናት ነው የተናቀውን ነገር መረጠ የተባለው እግዚአብሔር የተናቀውን ነገር መረጠ። እሺ ሌላው ይሄ አራተኛ ነው። አምስተኛ ደግሞ እግዚአብሔር የመረጠው ቅን የሆነችዋን መንገድ ተከተሉ ያለባት መንገድ ማለት ነው። ያልሆነውን ነገር መረጠ። አምስተኛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ ነው 28 ላይ ነው ያለው። ያልሆነውን ነገር መረጠ ይላል። አምስተኛ ሞኝ ነገር፣ ደካማ ነገር፣ ከዛ ደግሞ ምናምንቴ የተናቀውን ነገር ከዛልና መጨረሻ ላይ ያልሆነውን ነገር መረጠ። ያልሆነውን ነገር መረጠ። ምንድን ነው ያልሆነ ነገር? ቤተሰቦች እስቲ ንገሩኝ። ያልሆነ ነገር እስቲ ንገሩኝ። እናንተ ጻፉት። ያልሆነ ነገር እንዴት ይሆናል? ለምሳሌ እግዚአብሔር የዓለምን ጥበበኞች ለማሳፈር ያልሆነ ነገር መረጠ ሲል ምዕመን የሆነ ቄስ ያልሆነ ገብቶ ይቀድስ ማለት ነው? አንድ ሰው ተመረጠ እንበል። ያ የተመረጠው ሰው ገብቶ እግዚአብሔር ይፍታ ይበል ማለት ነው? አይደለም። ጥበበኞችን ለማሳፈር ነው የሚለው። የትኛውን ጥበባቸውን አለን የሚሉትን ጠምጣሚው ጠምጥሞ መስቀል ይዞ ግን ከመስቀሉ ይልቅ ቅጠሉን የሚያስተዋውቅ ከሆነ እሱን ለማሳፈር ማለት ነው። እየቀደሰ እያሳለመ እያቆረበ እግዚአብሔር ይፍታ እያለ በ40 በ80 ቀን የሚገኘውን የሥላሴ ልጅነት እየሰጠ ይሄን የመሰለ ትልቅ ማዕረግ ተቀብሎ ይሄን እንደ ሞኝነት ቆጥሮ ያልተፈቀደውን ነገር ስራ ስርና ቅጠላ ቅጠሉን የሚከተል ከሆነ ያልሆነውን ነገር መርጦ እግዚአብሔር ያስወግደዋል። ምንድን ነው ያልሆነ ነገር? እስቲ ንገሩኝ። በእናንተ ቋንቋስ ያልሆነ ነገር ምን ማለት ነው? እግዚአብሔር እነዚህን ጥበበኞች ለማሳፈር ያልሆነው ነገር መረጠ ይላል። በጣም እኮ የሚገርም ነው። የሚገርም ነው። እሺ ወደ ነበርንበት እንመለስ። ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ የእግዚአብሔር መንገድ ቅን ናት አለ። ጥበብ ማለት እሷ ነች። ከላይ ምን አለ? ይህንን የሚያስተውል ጠቢብ ብሏል። የትኛውን? ቅንነት የምትባለዋን ጥበብ ያላስተዋለ። እሺ መስቀልን መረጠ። ጥሩ ነው። የማይጠቅም ነገር ምስኪን ሰው ይመርጠዋል። ጥሩ ነው። ያልሆነውን ነገር መረጠ ማለት በመስቀል የተሰቀለ ሁሉ የተረገመ ይሁን ተብሎ ተጽፎ ነበረ። ስለዚህ መስቀል ተመርጦልናል ማለት ነው። በመስቀል የተሰቀለ ሁሉ የተረገመ ይሁን ተብሎ በተጻፈበት በዛ በመስቀል ላይ ሆኖ ክርስቶስ የዓለምን ሞኝነት አሳፈረ። የዓለምን ጥበብ በዚህ ሞኝነት አሳፈረ። አሁን ዓለም በሙሉ ምን ይላል? አምላክ ከሆነ ለምን ሞተ? ምንድነው የምትሉት? ተራብኩ ተጠማሁ እያለ አይደል እንዴ ምናምን ይላሉ። ለዓለም አያችሁ ይሄ ነገር ሞኝነት ነው። ያልሆነውን ነገር እንዴት በመስቀል ተሰቅሎ ሞቶ እንኳን እንዴት አምላክ ትላላችሁ ይላሉ። መረጠ። ከዛ ከመስቀል ወርዶ መቃብር ገባና ከሙታን መካከል ተነስቶ ደግሞ አድርጎ አሳየን። ምንም ነገር እንደማይዘው፣ ሚስማሩም ተቸንክሮ እንደማይቀር፣ መቃብሩም ድንጋዩ ታትሞበት እንደማይቀር በዝግ መቃብር በሕቱም መቃብር አድርጓል። ያልሆነውን ነገር መረጠ። በተዘጋ መቃብር ነው ያደረገው ክርስቶስ። በሕቱም መቃብር ነው፣ ድንጋይ አልተፈነቃቀለም። እንደዚህ አይነት መዝሙር አለ አይደል? ብዙ ጊዜ ስንሰማ ትክክል አይደለም ብዬ አስባለሁ እንደኔ። እዩና እመኑ ሰዎች፣ ድንጋዩ ተፈነቃቅሏል፣ ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። አይደለ? መዝሙሩ በጣም ደስ ይላል። ግን መቃብር አልተፈነቃቀለም። ክርስቶስ ሲነሳ በሕቱም መቃብር ነው ያረገው። ለዚህ ነው ቅዱሳን ስዕላት ነው ስስል ሳል ያደለው እኔ ቅዱሳን ስዕላት በመሳል ነው እንግዲህ እንትን ያልኩትና ትንሣኤውን ስስል ማለት ነው። አባቶቻችን እንዳስተማሩት ትንሣኤው ሲሳል ክርስቶስ መቃብር ላይ ቆምና መቃብሩ ላይ ቁልፍ ሳሉበት ይላሉ። በተዘጋ መቃብር እንደተነሳ ለማሳየት ቁልፍ ይሳላል ማለት ነው። እና
ብቻ ዋናው ምንድን ነው? ክርስቶስ ያልሆነውን ነገር መረጠ። ምን ለማሳፈር? ጥበበኞችን። የማን? የዚህን ዓለም ጥበበኞች። ሞኝነት የሆነው ነገር መረጠ። ለዚህ ነው ቁጥር 9 ላይ ይህን ነገር የሚያስተውል ጠቢብ የሚያውቃት አስተዋይ ማን ነው ይላል። የሚያውቃት የእውነት ነው የምላችሁ፣ እግዚአብሔር ምስክሬ ነው። በዚህ ሰዓት ይቺ የሰማችኋትን ነገር በተግባር የምትፈጽሟት ከሆነ ጥበብ ሆነ እናንተ ትቀርባለች። የትኛዋ ጥበብ? በሞኝነት በየዋህነት በቅንነት ውስጥ የምትገኘዋ ጥበብ። እንዲሁ ዝም ብሎ ሞኝ የዋህ መሆን እያወቃችሁ ነው። ታዲያ ዝም ብሎ መጃጃል አይደለም። ይሄን ሲመታ ይሄን ስጠው ጥበብ ነው እኮ። በቃ ዝም ብሎ ሆን ብሎ በቃ የዋህ መሆን፣ ዝም ብሎ ክፉን በክፉ አትቃወሙ፣ እሾህን በእሾህ አታርግ ማለት ነው አይደለም። እንዲያውም ሸኘኝ ሲልህ አንድ ሰው አንድ ምዕራፍ ሸኘኝ ሲል 2 ምዕራፍ ሸኘው ይላል። መጎናጸፊያ ወይም ደግሞ ኮትህ አማረኝ ሲል ውስጥ ያለው ሸሚዝህንም ጨምርለት ይላል። አይገርማችሁም? ጥበብ ዝም ብሎ ከየዋህ ደግ መሆን ማለት ነው። ያለውን ማካፈል። እስቲ ቅዱሳን ነዋቸው የት ቦታ ላይ ብልጣ ብልጥ የሆኑት? ይጎዳል መምህር አላችሁ እኮ። ይሄ ነው እኮ ሞኝነት በራሱ ከባድ ነው አይደለም? ብልጠት። እስቲ ዝም ብላችሁ ሞኝ ሁኑ እስቲ። አሁን ሞኝ ዝም ብሎ ሞኝ መሆን የሚችል ሰው አለ? ለዚህ ነው ጥበብ የተባለችው። የዋህ መሆን ከባድ ነው። እስቲ ሆን ብላችሁ እስቲ የዋህ ሁኑ። ዮኒ ማኛን አላያችሁትም? እንዲህ ወንጌል ጥንቅር ይበል በአናቱ ይተከል ወንጌል። እንዲህ ራሱ ጉዳይ እኔ ለክብሬን የምጨነቀው ተረገጥኩ 8 ወር እንዲህ አንድ በቴ ተዘጋ ብሎ እንዳይሳደብ ተይዞበት የነበረው 8 ወር አንድ በቱ ፈረድ አይደል? አያችሁ፣ የዋህና ሞኝ መሆን በራሱ ከባድ ነው። አይቻልም። ለተሰጠው ነው እንዲሁ በቃ ዝም ማለት። እስቲ ገብረ ክርስቶስ ንዩት። ገብረ ክርስቶስ ከትናንትና ወደ በዓሉ የተከበረው በ14 ማለት ነው እንዴ። የአባቱ ቤት በር ላይ እኮ ነው አይደለ? ደረቅ ዳቦ ሲጎረጎርለት ከውሻ ጋር እየተሻማ ሲበላ የነበረው አላወቁትም ቤተሰቦቹ። እንዲሁ ዝም ብለው እኮ እንደዚህ መሆን በጣም ይገርማል። የእውነት ነው የምላችሁ። ባልሽ ቢረግጥሽም ባይረግጥሽም ማስተካከል ያለብሽን እያስተካከልሽ ታገሽ ውስቲ። አንቺ ባትረግጩም የረገጠሽን ያክል ግን ያው ዋጋውን ያገኛል። አንተም እንደዚሁ ሚስትህ ብትረግጥህም ባትረግጥህም በሰው ፊት ብታዋርድህም ባታዋርድህም ዝም ብለህ እስቲ አንተ መልካም ሁን። አንድ ቪዲዮ ላሳያችሁ፣ የሚገርም ነገር፣ በጣም ጠቃሚ ቪዲዮ ነው። እንደው ቀደም ያገኘሁት ከተሳካልኝ ላሳያችሁ። ጎሽ እሰይ፣ እዩት ይሄን ቪዲዮ፣ ይሄንን እዩት። ይሄ ቪዲዮ ይሄ የተበላሸና የበሰበሰ ሎሚ ነው። 3 ሎሚዎችን ደረደሩ። ከዛ የበሰበሰው ሎሚ ከደህናው ሎሚ ጋር ተገናኘ። ጫፉን የነካው አበሰበሰው፣ ጎኑ ያለውን። የጊዜ ጉዳይ ነው እንጂ 3ኛውን መጥቶ በሰበሰ። አይገርማችሁ? እንደገና ልድገመው። ያው የበሰበሰው ሎሚ ጫፉን ብቻ ነው ያገኘው። ከዛስ 3ኛ ሎሚ መጣ። 2 ሎሚዎች ግን በዚህ በበሰበሰው ምክንያት ነው። እንግዲህ ይሄ የመጥፎ ጓደኛ ምሳሌ ነው ብሎ ነው ያመጡት። እንዴት እንደሚያበላሻችሁ የጊዜ ጉዳይ እንጂ በተበላሸው ሰው ሁሉም ይበላሻል። ስለዚህ ዝም ብሎ መልካም መሆን። እንዲያውም የሆነ ብርጭቆ ላይ ምን ሲያደርጉ ነበረ? እንደው ቪዲዮ አሁን ማሳየት አይቻልም እንጂ ማስታወቂያ እንዳይመስልብኝ እንደዚህ ላድርገው። እዚህ ላይ ውስጡ የቡና ተላ ወይም ደግሞ አፈር አለ እንበል። ውሃ ጨመርኩበት። ከዛ ደፍርሷል። ንጹህ ጆግ ውሃ ሞልቼ አምጥቼ ዝም ብዬ ባፈስበት የደፈረሰው ውሃ ወጥቶ አልቆ ከዛ ምን ይሆናል? ውስጥ ያለው ንጹህ ሆኖ ይቀራል። ያ ውስጥ የነበረው ይወጣል ማለት ነው። ሁልጊዜ መልካም መሆን፣ ሁልጊዜ ጥሩ መሆን፣ ሁልጊዜ ደግ ነገር መሆን። በቃ ይሄን ጥበብ የተባለው ይሄ ነው። እስቲ ዋቸው ቅዱሳን ጣቢ ሲደፋባቸው እንዴት ነው የሚሆኑት? የሁሰት እንዴት ነው የብቃት ደረጃ የሚባሉ አሉ። 10 የብቃት ማዕረጋት ብያቀረብኩላችሁ አይደል? የፈለገ ቢሰድቧቸው ምንም አይመስሏቸውም ቅዱሳን። እኛ እንደዛ እንችላለን? አንችልም። አያችሁ፣ ደግነት፣ የዋህነት፣ ቅንነት፣ ቸርነት ገላትያ ምዕራፍ 5 ላይ የነፍስ ስራ የነፍስ ፍሬ የሚባሉትን ማድረግ በራሱ ከባድ ነው አይደለም እንዴ እናንተ? ዘፋኝነት በራሱ ከባድ ነው እኮ። ዝም ብሎ ዘፋኝ አይኮንም፣ ድምፅ ያስፈልጋል። ዝሙት ለመፈጸምም ዝም ብሎ አይፈጸምም አይደል? ኃጢአቱንም ጽድቁንም ለመስራት ሁለቱም የራሱን አካሄድ አለው። መሀል ላይ መቀመጥም ከባድ ነው። ስለዚህ ወዴት ነው ያለ ነው? እኛ የዋህ መሆን እንዴት ያቅታል? አዎ ያቅታል።
ለምን እንደሚያቅተው? እግዚአብሔርን ስላላወቅ ነው። እግዚአብሔር ስላልገባን፣ ቃሉ ስላልገባን። ዝም ብሎ የዋ መሆን አይቻልም። ዝም ብሎ ደግ መሆን አይቻልም። ሲሰጥ ነው። እንዲሰጥ ደግሞ መሰጠቱ ያስፈልጋል። መጀመሪያ ራሳችን መስጠት አለብን ራሳችንን። ስለዚህ ጥበብ ምላትን ይችን ነው። ቅዱሳን የሄዱበት እስቲ ዝም ብላችሁ መጽሐፍ ቅዱስ ውስጥ ጥበብ ብላችሁ ጻፉና ሰርች አድርጋችሁ በእንትን ላይ ጥቅሱን ውስጥ ያንብቡት። ጥበብ ብላችሁ ጻፉና ጥበብ ወይም ጠቢብ፣ ጠቢባን፣ ጥበበኞች ብላችሁ 3-4 ነገሮች ጻፉና ስለ ጥበብ የሚያወራውን ፓርት በሙሉ አንብቡት። የትኛውም ቦታ ላይ ጥበብን የምናገኛት እንዴት እንደሆነ ሲናገር በቅንነትና በየዋህነት ነው። ብዙዎች ደግሞ አይፈልጓትም፣ ይንቋታል፣ ይተዋታል። እንዲያውም መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ምዕራፍ 7 ነው ምዕራፍ 1 እንዲህ ይላል፣ ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም በአንተ ዘንድ ሸሽግ፣ ትእዛዜን ጠብቅ በሕይወትህም ትኖራለህ። ይኸውላችሁ የዋህነት ያልኳችሁ ይሄ ነው፣ ትእዛዝ መጠበቅ። ሕጌንም እንደ ዓይን ብሌን ጠብቅ። የትኛውን ሕግ እስቲ እዩት። አሁን ጠቢባን ነን ብሎ የሚያስቡ ሰዎች 10ቱን ትእዛዛት ይጠብቃሉ። አትግደል፣ አትስረቅ፣ አትዋሽ፣ አታመንዝር፣ የእናትና አባትህን አክብር፣ ሰንበትን አክብር፣ የባልንጀራን አትመኝ፣ በሰማይ ከሚበሩትን በምድርም ከሚርመሰመሱ ለአንተ አማልክት ከእነሱ መካከል አታድርግ። ይሄ ይጠብቃሉ። ይሄ ነው እኮ በቃ ይሄ መጠበቅ እኮ ማለት ነው። በጣም በጣም ቀላል የሚመስል ከባድም ያልሆነ ግን ደግሞ መስራት ያቃተን ጥበብ ማለት ይሄ ነው። ይኸውላችሁ ሕጌን እንደ ዓይንህ ብሌን ጠብቅ። መጽሐፈ ምሳሌ ምዕራፍ 7 ነው ማነብላችሁ። በጣቶችህ እሰራቸው፣ በልብህ ጽላት ጻፋቸው ይላል። ምንን? ጥበብን። የትኛውን ጥበብ? እነዚህ ትእዛዛቶቹን እኮ ነው የሚለው። እስቲ በጣትህ እሰራቸው ምን ማለት ነው? ከእግዚአብሔር ጋር ተጋባ እኮ ማለት ነው። ተጣመር ማለት ነው። ቃል ኪዳን አለ እንግዲህ ቀለበት። መጽሐፈ ምሳሌ ምዕራፍ 7 ላይ ጥበብን ይላል እንደዚህ በላት ይላል። አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ማስተዋል አስተውሎ መሄድ። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ነህ በላት። ከጋለሞታ ሴት ትጠብቅህ ዘንድ ወንድን ከሆነ ማለት ነው። ሴትን ከሆነ ደግሞ ከአመንዝራ ወንድ ማለት ነው። ቃልዋን ካለዘበች ከሌላይቱ ሴት ይላል። በወንድ ጾታ ደግሞ ያላችሁ ሴቶች ደግሞ በወንድ ጾታ ደግሞ ተርጉሙት። በቤቴ መስኮት ሆኜ ወደ አደባባይ ተመለከትኩኝ። ጠቢቡ ሰለሞን ሲናገር ካላዋቂዎች መካከል አስተዋልኩኝ፣ ከጎበዛዝትም መካከል ብላቴናውን አእምሮ ጎድሎት አየሁ። ብላቴና ማለት ወጣት ልጅ ማለት ነው። በአደባባይ ሲሄዱ በቤቷ አቅራቢያ ሲያልፉ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቅትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታም ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች ሁከተኛና አባያ ናት ይላል። በቃ በጥባጭ ማለት ነው። እግሮቿም በቤቷ አይቀመጡም፣ ዘዋሪ ነች ማለት ነው። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ሴተኛ ዳሪን እኮ ነው የሚናገረው። ያዘችውም ይቺው ሴት ያንን ብላቴና ማለት ነው። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አየችው። ያለ እፍረት ፊቷም ያለ እፍረት ምን ማለት ነው? ትቀባባለች፣ ምን ትላለች? በፈጣጣው ማለት ነው። እንግዲህ ያለ እፍረት እንዲህ ሆኖ አየችው። እንዲህ አየችው፣ መስዋዕትንና የደህንነትን ቁርባን ማቅረብ ነበረብኝ፣ ዛሬስ ስለቴን ፈጸምኩኝ። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት መጥቻለሁ፣ አግኝቼህም አለሁ። በአልጋዬ ላይ ማለፊያ ሰርፍ ዘግቼበታለሁ፣ የግብፅንም ሐመልማል ለሐፍ ይላል። እነዚህ በሙሉ እንዳለ ይዘረዝርና በመኝታዬ ላይ ናልኝ፣ ተኛልኝ፣ እባክህን አብረን እንደር ታጫውተዋለች። በብዙ ጨዋታም እንዲስት ታደርገዋለች ይላል። ቁጥር 8 ላይ ቁጥር 21 ላይ በከንፈሯ ልዝብነት ትጎትተዋለች፣ እሱም እንዲህ ስቶ ይከተላታል። በሬ ለመታረድ እንዲነዳ ውሻም ወደ እስራት እንዲሄድ ይከተላታል እያለ ወፍ ወደ ወጥመድ እንደምትገባ እያለ ይናገራል። ከላይ ግን ሲመጣ ምንድን ያለው? ጥበብ ብሎ አመጣትና ስለ ጥበብ አወራና ትእዛዙ መጠበቅ። አታመንዝር የምትለው ከዛ ውስጥ በጣት ቀለበት ተሰራ ትሎ አልነበረ? አታመንዝር የሚለው ነገር አስታውስ እያለ ነው። ማስተዋልን ምን በላት አለው? ማስተዋልን ወዳጅ የበላት። አመንዝራ ሴት ስታይ ወይም የሆነ ጋለሞታ የሆነ ወንድ ወይም ማለት መጥፎ የሆነ ወንድ፣ ሴሰኛ የሆነ ወንድ ስታይ ይላል
አይ 10ቱ ትእዛዛት ትዝ ይበልሽ ማለት ነው። በቃ ይቺ እኮ ነች። አይ ነው አልፈልግም፣ አልሰራም። በቃ መለስ ማለት ይሄ ጥበብ ነው እኮ። አሁን ማወራው ነገር ለማን ነው ሞኝነት የሚመስላቸው? ለዓለም ነው። ምንድን ነው ይሄ ጥበብ ነው እንዴ ሊሉ ይችላሉ። አልፈልግም በቃ ኃጢአትን አልሰራም ብሎ መከልከል ጥበብ ነው እያለ ነው። ቁጥር 1 ላይ ደግሞ እንምጣ። ምሳሌ 1 ላይ እንዲህ ይላል። ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብና ተግሳጽን ይንቃሉ ይላል። ምሳሌ 1:7 ላይ ሰነፎች ጥበብና ተግሳጽን ይንቃሉ። የጥበብ መጀመሪያ ግን እግዚአብሔርን ምን ማለት ነው? መፍራት ነው። እሺ መጀመሪያው መፍራት ከሆነ መጨረሻው ምንድን ነው የሚሆነው? መስዕር፣ መጽደቅ፣ ገነት መግባት ነው። መሀል ላይ ያለው በቃ አይነገርም። ምንድን ነው የማይነገረው? እግዚአብሔርን ከፈራን እንደፈራን እንኖራለን፣ ከደፈርነው እንዳመፅን እንኖራለን። ይሄ ነው፣ ሌላ ነገር የለውም። እና እግዚአብሔር ይመልሳል። ወደ 632 ሰው ይታየኛል። በጣም ነው የማመሰግነው። እኔ ጥበብን እንደዚህ ነው ማያት። ብዙ ስለ ጥበብ ሌላ ጊዜ በሰፊ እመጣለሁ፣ በደንብ እመጣለሁ። ሆሴ 14:9 የመጨረሻው ላይ የእግዚአብሔር መንገድ ቀን ናት፣ ጻድቃን ይሄዱባታል ነው የሚለው። እስቲ አቡነ ተክለ ሃይማኖት በተዋሕዶ ላይ አልሄዱባትም? ቅዱሳን አቡነ ገብረ መንፈስ ቅዱስ፣ አቡነ እስትንፋሰ ክርስቶስ፣ አባ መባጽዮን፣ ተሳቱ ቅዱሳን ሐዋርያት፣ ነቢያት አይደለም ሰማዕታት። እስቲ የሰማዕታትን ስም ጻፉ። እስቲ ከቅዱስ ጊዮርጊስ ጀምራችሁ ሰማዕታትን ጻፉ። ስንት ሰማዕት ታውቃላችሁ? እነዚህ ሁሉ ሄደውባታል። ማን ይባላሉ? ጻድቃን። ስማቸው ማን ይባላል? ጻድቃን። ጻድቅ እውነተኛ ማለት ነው። እውነተኛ ምን ማለት? ለማን ነው እውነተኛ የሚሆኑት? ለራሳቸውና ለእግዚአብሔር። ጻድቅ ማለት እውነተኛ ማለት ነው አይደለም እንዴ? ጻድቃን ማለት ደግሞ እውነተኞች ማለት ነው። አይደለም ጻድቃን አልኳችሁ፣ ሰማዕታት ነው ያልኳችሁ። ሰማዕታትን ጻፉ ነው ያልኩት። ጻድቃንና ሰማዕታት ይለያያሉ ስማቸው። ጻድቅ ቂርቆስ፣ ቅዱስ ሚናስ፣ እሺ፣ ቅድስት አርሴማ፣ ቅዱስ እስጢፋኖስ። ልክ ነው። እሺ፣ መርቆሪዎስ፣ ቅዱስ መርቆሪዎስ። ጥሩ ነው። አትኮርጇ። አዲስ ነገር ደግሞ ጻፉ። ወይኔ ሰማዕቱ ቅዱስ ጊዮርጊስን የሚጽፍ ሰው ይጥፋ። ቅዱስ አርሴማ፣ እሺ፣ ቅዱስ ጊጋር፣ አዎ ጊጋር፣ እሺ፣ ቅዱስ ዮሐንስ መጥምቅ ዮሐንስ፣ አዎ ቅዱስ ጊዮርጊስ፣ ክርስቶፎሮስ። ልክ ነው። እንደዚህ እነዚህ ሁሉ ምንድን ጻድቃን ይባላሉ፣ ወይም ደግሞ ጻድቅ እውነተኞች ይባላሉ። እውነተኛ የሆኑት በምኑ ላይ? በቃሉ ላይ። ና ሰዋ አልሰዋም፣ ና ስገድ ለአማልክቶቻችን አልሰግድም። ጥበብ ነው ይሄ ራሱ። እንዲህ ይህን የሚያክል ሰይፍ አንገቴ ላይ ያርፍብኛል፣ እኔ ለዛሬ እሺ ብዬ ሰግጄ ማታ ገብቼ ይቅር በለኝ ጌታዊ ብለውስ? ይሄ ብልጣብልጥነት ነው። በየዋህነት ውስጥ የሚገኝ ጥበብ የሚባለው ይሄ ነው። አልሰዋም ላንተ። ይኸውላችሁ ሰለስቱ ደቂቅ ምን አሉ? የምናመልከው አምላክ ባያድነን እንኳን አሉት፣ በኃጢአታችን ምክንያት እንኳን ብንሞት ለአንተ ጣዖት ግን ላቆምከው ጣዖት ግን አንሰግድም አሉት ይላል። አንሰግድም። ስለዚህ ብልጠት አያዋጣም፣ ብልጣብልጥ መሆን አያዋጣም። በቅንነትና በየዋህነት ነው። ምንድን ነው? ቅዱስ ፋሲለደስ፣ አይ ቅዱስ ራጉኤል አይባልም። ቅዱስ ራጉኤል መልአክ ነው። ቅዱስ ራጉኤል መልአክ ነው። ቅድስት ሙራኤል፣ አዎ ቅድስት ወለተ ጴጥሮስ፣ ቅዱስ ዮሐንስ እኮ ዮሐንስን ግለጿ። ሁሉም 12ቱም ሐዋርያት እንደዛ ናቸው። እሺ ጨርቆስ አይባልም፣ ይቅርታ ቅዱስ ጨርቆስ አይባልም፣ ቂርቆስ ነው የሚባለው። ጨርቆስ አካባቢ ያላችሁ ሰዎች እንግዲህ ለምዶባችሁ ምናልባት ጨርቆስ የሚሉት በትግራይ ክልል የትግርኛ ቋንቋ መጠጋጋት ስለሆነ ጨርቆስ ይሉታል፣ ከዛ ጋር ስለሚያጠጋጉት እንጂ ቂርቆስ ነው የሚባለው። ቅዱስ ቂርቆስ ነው የሚባለው እንጂ ቅዱስ ጨርቆስ አይባልም። እሺ ወደ መጨረሻው ስንመጣ ቅዱሳን ይሄዱባታል፣ ጻድቃን ይሄዱባታል ይላል። የቤተ ክርስቲያናችን መዋቅር የተመሰረተው በእንደዚህ በመንገድ ላይ በሄዱባት ናቸው። ተላላፊዎች ግን ይወድቁባታል ይላል። ተላላፊ ምን ማለት ነው?
እስቲ ተላላፊ ምን ማለት ነው ቤተሰቦች? እንደው በጣም እኮ የሚገርም ቃል ነው። ኃጥአን የሚለውን ተላላፊ ብሎ ተርጉሞታል። ተላላፊ ቃሉ ትርጉም ነው ያልኳቸው። መቼም ኃጢአተኞች ምናምን ልትሉ ትችላል። ግን ምንድነው መተላለፍ? ተላላፊዎች ሲል የትኞቹ ነው? መንገድ እነዚህ መንገደኞች ነው በአደባባይ ላይ የሚተላለፉ ሰዎችና ምንድነው መተላለፍ? ወላዋይ ጎሽ፣ እሺ በቃ ተላላፊ መገናኛ። እሺ ተላላፊ ማለት ነው ህግን የሚተላለፍ ህጉን የማይጠብቅ ጥሩ ነው። ህጉን የሚተላለፍ ህጉን አትተላለፉ ይባላል። ከህጉ በላይ አትሁኑ ማለት ነው። ወይም ደግሞ ከህጉ አትሂዱ፣ አትለፉ እና ተላላፊዎች ሲል አትግደል የሚለውን አልፎ የሚገሉ ሰዎች ይወድቁባታል። አታመንዝር፣ አትስረቅ፣ አትግደል፣ አትዋሽ የሚለውን የሚተላለፉ ሰዎች ይወድቁባታል ይላል። የእግዚአብሔር መንገድ ቅን ነው አለና ያ ቅን የሆነው መንገድ ግን ሞኞቹ እነዚህ ህጉን የሚተላለፉት ደግሞ ሞኝ የሚባሉ ደግሞ ሌሎች አሉ። እነሱ ይወድቁበታል፣ ይሰናከሉበታል። በራሳቸው አፈታት እየፈቱት መጽሐፍ ቅዱስን በራሳቸው አተርጓጎ የሚተረጉሙትና ሚዲያ ላይ ወጥተው እግዚአብሔር የለም መጽሐፍ ቅዱስ ያለው እግዚአብሔር ውሸት ነው ይላሉ። እነዚህ ሞኞች ይባላሉ። በቅንነትና በየዋህነት ብልጠት ሳይኖር እንዲሁ ቃሉን እያሰቡ በተገዥነት በቅንነት ማለት ነው ዝም ብለው ህግጋት የሚጠብቁ እግዚአብሔር ያናግራቸዋል። ታውቃላችሁ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ሁልጊዜ እንድታነቡ ጋብዛችኋለሁ። አንቀጸ ብፁዓን የሚባለውን የዋሃን ብፁዓን ናቸው ይልና እግዚአብሔርን ያዩታልና ይላል። የሚያስታርቁ ብፁዓን ናቸው ይቅር ይባላሉ፣ ይቅር የሚሉ ይላቸዋል። ብፁዓን እያለ የሚገልጻቸውን ሰዎች እስቲ ተመልከቱ። በጣም እኮ የሚገርም ነው። እነዚህን ብፁዓን የሚላቸውን ቃላት ስታዩት ጥበብ ምን እንደሆነች ይገባቸዋል። ለዚህ ነው ብዙ መራቀቅ የማያስፈልገው። አንድ ቤት ውስጥ ቁጭ ብሎ ዓለምን ማየት ይቻላል እንዴ? ነቢዩ ኤልሳ አንድ ክፍል ውስጥ ቁጭ ብሎ እኮ ነው ሁሉ ነገር ማየት የሚችል የነበረው። የሶሪያ ወታደሮች መጥተው ሲከቡት አንድ ክፍል ውስጥ ቁጭ ብሎ ሲያይ የነበረው። አይናቸውን በአንዴ ነው ያሳወረው። ጥበብ ማለት ይችላል። የምን የመጾም፣ የመጸለይ፣ የመስገድ፣ ለእግዚአብሔር የመታመን ሰብሰብ ብሎ የመቀመጥ ጥበብ ይሄ ነው። ስለዚህ እግዚአብሔር ይቅር ይለናል። አዎ በማን ይታረቀናል? በፈለገው መንገድ በቅዱሳን ይታረቀናል። እና የዛሬው ይሄን ይመስላል። ትንቢተ ሆሴ ምዕራፍ 14 ወይም የመጨረሻው ምዕራፍ ይሄን ይመስላል። ጨርሻለሁ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ይቆየን። እሺ ጨርሰናል። እንግዲህ ዛሬም ነገም ሁሌም እግዚአብሔር ከኛ ጋር ነው። እግዚአብሔር መቼም ከኛ ርቆ አያውቅም። እኛን ከሱ ለመራቅ ጥረት እኛም እንኳን እግዚአብሔር ከኛ ሊርቅ እኛ ራሱ ከሱ ርቀን አናውቅም። ኃጢአትም እየሰራን አጠገቡነን፣ ጽድቅም እየሰራን አጠገቡነን። ሁሉንም ያያል፣ ሁሉንም ይመለከታል። አቤት ሲያሳፍር! ልክ ሙትት ብለን በነፍሳችን ንቅት ስንል ኃጢአታችን ፊት ለፊት ግልጥ እያለ ሲታይ በስማ ውርደት ነው። ተደብቀን ያደረግነው አይደለም። እዛ በርሜል ጊዮርጊስ ሄደን እንኳን አየነው እኮ የኃጢአት መዝገብ ሲገለጥ። በስማ እናንተ ስንት ዓመት ሙሉ የሰራነው ኃጢአት በ3 ደቂቃ ውስጥ ያሳየናል። በፍጥነት ነው የሚገለጠው ህይወታችን። በቃ በልጅነት ያደረግነው ነገር በሙሉ ታዲያ ሰሌክት ተደረጋ ኃጢአቷ የምትታየው። ጽድቁም ይታያል እንደየ ጥያቄያችን ነው። እግዚአብሔር ሆይ ችግሬን፣ ኃጢአቴን፣ የረሳሁትን አሳየኝ ብሎ የሚገቡ ሰዎች ያሳያቸዋል። ማየት የሚፈልጉትን ነገር አይደለም ሞተን እዚህ ሆነን እንኳን ማየት ተፈቅዶልን እንኳን ያው አመፀኞች ነን። አቃቂር እናወጣለን ስለ በርሜል ጊዮርጊስ ለመሳደብ። አቤት ስንቱን እየሰደብን። ሞኝነት የተባለው ይሄ ነው። የዓለምን ሞኝነት ነገር መረጠ እግዚአብሔር። ሞኝ የሆነውን ነገር አያችሁ። ሄዶ በርሜል ጊዮርጊስ ለመጠመቅ ያን ሁሉ መንገድ ተጉዞ እና አሰረኝ ብሎ እጅ ታስሮ ከዛ በኋላስ ጸበሉ ሲመጣ የሚሆነውን ለማየት መመኘት። ይሄ የዋህነት ነው። በየዋህነት በሞኝነት ውስጥ የሚገኝ በነፃ ፈቃድ ውስጥ የሚገኝ ጥበብ ነው። እግዚአብሔር ያደረገው ነው። ብልጣብልጦችስ እኮ ኬሚካል ሽታ ነው እንትን ነው ምናምን እያሉ ይፈላሰፋሉ አይደለ? ያው የዓለም ጥበብ ማለት ይሄ ነው። እግዚአብሔር የዓለምን ጥበበኞች ግን ለማሳፈር የዓለምን ሞኝ የማይሆነውን ነገር መረጠ።
እንደው እጅና እግር ታስሮ ጸበል ገብቶ የሌላ ዓለም ላይ ሄጄ ደርሼ መጣሁ፣ ገነት ደርሼ መጣሁ፣ የሆነ ነገር አየሁ፣ እግዚአብሔር እንደዚህ አለኝ ሲሉ ያልሆነውን ነገር መረጠ ማለት ያረል ታዲያ ምናምን ትየውን ነገር መረጠ፣ የተናቀውን ነገር መረጠ። እድለኞች ናቸው የተጠመቃችሁ ሰዎች በእውነት በርሜል ጊዮርጊስ ብቻ የትኛውን ጸበል በእውነት እድለኞች። እና የዓለምን ምን መረጠ? ምናምን ትየ ነገር መረጠ። ይሄ ነው በቃ። እንዲሁ ዝም ብሎ ቅን መሆን ማለት ነው። እንዲሁ ዝም ብሎ ቅን መሆን። ሰላም ሁኑ። መዝሙር ልክፈትላችሁ። እሺ ነገ እንግዲህ አልፋና ኦሜጋ እግዚአብሔር ነው የሚለውን ስንማማር እንግዲህ ነገ ስለ አልፋና ኦሜጋ ነው። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ቃል ሥጋ ነውና እግዚአብሔር አብ ልጄን ስሙት አለ። መለኮት ከሥጋ መዋሃዱን ወልድ መሰከረ። ለእርቀ ሰላሙ መንፈስ ቅዱስ በርግብ ተመሰለ። የአብርሃም እንግዳ በዛሬው ቀን ሥላሴ ተባለ። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ምስጢረ ሥላሴ በዮርዳኖስ ለሰው ተገለጠ። ሰው በድሏልና ዳግም ልደት መወለድ በለጠ። በሱ ደስ የሚለኝ የምወደው ልጄ ይህ ነው አለ።
በሥጋ ወደሙ ተቀደሰ የሰው ልጅ ታደለ። ሰውን ማዳን ያውቃል እግዚአብሔር በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ተዋህዶን አየን ዓይን ሰርቶ በድፍን ግንባር ላይ እንዲህ ሆኗልና የፈጣሪ ሥራውን እንለይ። ፍጻሜ የሌለው መጨረሻ ለክብረ መንግሥቱ ድንቅ መካር አምላክ እግዚአብሔር በኃያልነቱ። ሰውን ማዳን ያውቃል እግዚአብሔር በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ፍጹም አምላክ ሆኖ ተገለጠ በድንግል ማኅፀን። ለሔዋን መጽናኛ ከአምላካችን ማርያም ተሰጠችን። መጀመሪያ ቃል ነው